ግንቦት 20 ኢትዮጵያ ህዝቦች ማንነታቸውን እያከበሩ ሀገራቸውን እንዲገነቡ እድል የሰጠ ኢኮኖሚያዊና ፖለቲካዊ ድሎች እንዲመዘገቡ ያስቻለ ታላቅ ታሪካዊ ቀን ነው። ጤና ይስጥልን። ቀደም ሲል የተከታተላችሁት ፕሬዝዳንት ዶክተር ሙላቱ ተሾመ የግንቦት 25ኛ ዓመት የብር ኢዮቤልዩ በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን ካስተላለፉበት የተወሰደው ነበር። ከኢቢሲ የ7 ሰዓቱን ዜና ይዘን ቀርበናል። የማቀርብላችሁ ተመስገን በየነ ነኝ። አብራችሁን ሁኑ። በግንቦት 20 ላይ ወደ ተኮሩ ዜናዎች ነው የምንጀምረው። ግንቦት 20 የኢትዮጵያ ህዝቦች ማንነታቸውን ያከበሩ ሀገራቸውን እንዲገነቡ እድል የሰጠና በመፈቃቀር ላይ የተመሰረተ ዲሞክራሲ አንድነት እንዲገነባ ህገ መንግስታዊ ዋስትና ያስገኘ ታሪካዊ ቀን መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። በግንቦት 20 የተገኘውን ሰላምና ልማት ለማስቀጠል ሁሉም የኢትዮጵያ ህዝቦች አክራሪነት እና ሽብርተኝነትን ነቅቶ መከላከል እንዳለባቸውም ፕሬዝዳንቱ ዶክተር ሙላቱ ተናግረዋል። ሞላ ለማየው ተከታትሎታል። የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የግንቦት 25ኛ ዓመት የብር ኢዮቤልዩ በዓል ምክንያት በማድረግ ለኢትዮጵያ ህዝብ የእንኳን አደረሳችሁ መልእክት አስተላልፈዋል። የግንቦት 20 ድል ለኢትዮጵያ ህዝቦች ባደረጉት መራራ ትግልና በከፈሉት የህይወት መስዋዕትነት የነበረውን ጨቋኝ ስርዓት በማስወገድ ብዝሃነትን የተቀበለና ያከበረ አዲስ ህገ መንግስታዊ ስርዓት መፍጠር ያስቻለ ነው ብለዋል። ግንቦት 20 አዲስቷን ኢትዮጵያ ለመገንባት የሚያስችለን ምቹ ቅድመ ሁኔታ የተፈጠረበት ዕለት ነው። ግንቦት 20 የኢትዮጵያ ህዝቦች ማንነታቸውን እያከበሩ ሀገራቸውን እንዲገነቡ እድል የሰጠ በመፈቃቀድ ላይ የተመሰረተ ዲሞክራሲያዊ አንድነት እንዲገነባ ህገ መንግስታዊ ዋስትናም ያስገኘና በተፈጠረው ሰላምና መረጋጋት ከተነደፉ ሀገራዊ ፖሊሲዎችና ስትራቴጂዎች ጋር በመሆን ከፍተኛ ኢኮኖሚያዊና ፖለቲካዊ ድሎች እንዲመዘገቡ ያስቻለ ታላቅ ታሪካዊ ቀን ነው። ግንቦት 20 ባስገኘው ድል የሀገሪቱን ኢኮኖሚ በከፍተኛ ፍጥነት ማሳደግ ተችሏል ያሉት ዶክተር ሙላቱ በመጀመሪያው የእድገትና ትራንስፎርሜሽን እቅድ ትግበራም አበረታች ውጤት ተመዝግቧል ነው ያሉት። ይህም ለህዝቦች ከፍተኛ መነሳት የፈጠረ ከመሆኑም በላይ በዓለም አቀፍ ባለሀብቶች እይታ እንድትገባና የኢንቨስትመንት መዳረሻ ሀገር እንድትሆን ማድረጉን ተናግረዋል። ግንቦት 20 የሀገሪቷን ሰላምና መረጋጋት ከማረጋገጡን ባሻገር የጎረቤት ሀገራትን ሰላም ለማስከበር አስተዋጽኦ ማበርከቱን ገልጸዋል። የግንቦት 20 ውጤት የሆነውና ብዝሃነታችንን በአግባቡ ያስተናገደ ፌደራላዊ ዲሞክራሲ ሪፐብሊክ ስርዓተ መንግስት መገንባት በመቻላችን የሀገራችንን ሰላምና መረጋጋት ከማረጋገጣችን ባሻገር የጎረቤቶቻችንን ሰላም በማስከበር በኩል ባደረግነው አስተዋጽኦ ከጎረቤቶቻችን ብቻ ሳይሆን ከዓለም አቀፍ ማህበረሰብ ዘንድም ከፍተኛ እውቅናና ተቀባይነት አስገኝቶልናል። በመሆኑም ይሄው በጎ እንቅስቃሴያችን ወደፊትም የበለጠ ተጠናክሮ መቀጠል ይኖርበታል። የኢትዮጵያ ህዝቦች የልማት ምሰሶ የሆነውን ሰላም ለመጠበቅ ጸረ ህገ መንግስታዊ እንቅስቃሴዎችን መታገል ይኖርባቸዋል ብለዋል። ለሰላማችን ጠንቅ የሆኑ እንደ አሸባሪነትና አክራሪነት እንዲሁም በማንኛውም መልኩ የሚከሰቱ ጸረ ሰላም እንቅስቃሴዎችን ነቅቶ መከላከል ከሁሉም አገር ወዳድ ዜጋ የሚጠበቅ ሀገራዊ ኃላፊነት ነው። ከግንቦት 20 ድል በኋላ እየተመዘገበ ባለው ፈጣን የኢኮኖሚ እድገት ድህነትና ስራ አጥነትን ለመቀነስ ውጤታማ ስራዎች ቢሰሩም አሁንም ድህነትን ለማስወገድ ሁሉም የኢትዮጵያ ህዝብ በጋራ መረባረብ እንዳለበት ዶክተር ሙላቱ ተናግረዋል። እስካሁን በተመዘገበው መልካም ውጤት ባለመዘናጋት ሰው ሰራሽና የተፈጥሮ ተግዳሮቶችን ስር ነቀል በሆነ መልኩ በመፍታት ድህነትና ስራ አጥነት አሳሳቢ ችግሮች መሆናቸውን በመገንዘብ ሁሉን አቀፍ መዋቅራዊ ለውጥ የሚያመጣ እመርታዊ እድገት ለማረጋገጥ በመረባረብ በአንድ ልብ ለኢትዮጵያ ህዳሴ መስራት ይኖርብናል፣ ይጠበቅብናል። ኢትዮጵያ በመሰረተ ልማት ዝርጋታ ባለፉት 2 አስርት ዓመታት በትኩረት ከሰራችባቸው መስኮች የአየር ትራንስፖርቱ ተጠቃሽ ነው። በዚህም በሀገር ውስጥ የኤርፖርቶችን ማስፋፋቱ ስራም በዓለም አቀፍ ደረጃ ተወዳዳሪ አገልግሎት ለመስጠት ማስችሏል። አበበ ባዩ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ነዋሪነታቸው በአዲስ አበባ የሆነው አቶ ክፍሌ አበበ ከዓመታት በፊት መተዳደሪያቸው የሆነውን የንግድ ስራ ለማከናወን ይጠቀሙበት ስለነበረ ትራንስፖርት ነገሩን። የሁሉ ረጅም ጉዞ የምንለው በበቅሎ በፈረስ በእግርም ጭምር
ነው። ኢትዮጵያ በተለይ ከ1989 በኋላ ለአቪዬሽን መስኩ የሰጠችው ትኩረት አሁን ላይ ለአየር ትራንስፖርቱ መስፋፋት ምክንያት ሆኗል። በዚህም በሁሉም የሀገሪቱ አካባቢዎች ይህን የትራንስፖርት አይነት ተደራሽ ለማድረግ መጠነ ሰፊ ግንባታዎች ተካሂደዋል። ባለፉት 2 አስርት ዓመታት ለመሰረተ ልማት አውታር ዝርጋታው ሀገሪቱ የሰጠችው ትኩረት ማሳያ ነው የአየር ትራንስፖርት ማስፋፊያ። በዚህ ባውኖ የሐዋሳ ኤርፖርትን ጨምሮ በአጠቃላይ 20 የሚሆኑ ኤርፖርቶች በአገር አቀፍ ደረጃ ተገንብተው አገልግሎት በመስጠት ላይ ይገኛሉ። በማስፋፊያ ስራው እንዲሁም ደግሞ በአገልግሎቱ መስክ በአቪዬሽን ኢንዱስትሪው በአጠቃላይ በሀገሪቱ በዓለም አቀፍ ደረጃ ተወዳዳሪ ኢንዱስትሪን መፍጠር ተችሏል። የቱሪዝም ፍሎው ይጨምራል፣ የቢዝነስ እንቅስቃሴውም ይጨምራል። ለምሳሌ በመኪና የሚደረገው ምልልስ ሜቢ ከአንድ ቀን በላይ የሚፈጅ ሊሆን ይችላል። ነገር ግን አሁን ባለው ሁኔታ የአውሮፕላኑን ወጪ ከፍሎ ሄዶ የተሻለ ቢዝነስ ሰርቶ በአንድ ቀን ውስጥ ብዙ ነገር ማከራውን የሚችሉ ባለሀብቶች አሉ ማለት ነው። በኢንፍራስትራክቸር የሚመጣ ኢኮኖሚክ እድገት አለ። ከሱ በመቀጠል ደግሞ ኮንሱመር ድሪቨን የሆነው የኢኮኖሚክ እድገት ቀጥሎ የሚመጣ ነው ማለት ነው። ከ25 ዓመታት በፊት ሀገሪቱ የነበሯት ኤርፖርቶች ብዛት ከ5 ያነሰ ነበር። ይህም በሀገር ውስጥ ያለውን ተደራሽነት ዝቅተኛ ከማድረጉም ባሻገር በዘርፉ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ላይም ተጽዕኖን አሳድሯል። እንግዲህ ይሄ ትልቅ ኢንቨስትመንት ነው። በተቻለ መጠን በሁሉም የሀገራችን ክልሎች ይሄን የትራንስፖርት ፈጣን የትራንስፖርት ዘርፍ ዜጎቻችን ተጠቃሚ እንዲሆኑ ወደ ፈለጉበት ቦታ በፍጥነት ደርሰው የሚፈልጉትን ጉዳይ አከናውነው እንዲመለሱ ከፍትሃዊነትም አንፃር በሁሉም የሀገራችን ክልሎች ያሉ ዜጎች አየር ትራንስፖርት ተጠቃሚ እንዲሆኑ ያደርጋሉ። ሁለተኛው ደግሞ በዓለም አቀፍ ደረጃ ተወዳዳሪ የሆኑበትን የኢትዮጵያን አየር መንገድ የመወዳደር አቅም የመንግስት የህዝብ ድርጅት ነው። ሁለቱ ነገሮች ነው ስንሰራ የቆየ ነው። አሁን የሚከናወኑት የአዳዲስ ኤርፖርቶች ግንባታና የማስፋፊያ ስራዎች ሀገሪቱ ለመሰረተ ልማቱ እድገትና በአገልግሎቱ መስክም ተወዳዳሪ አየር መንገድን ለመፍጠር መቻሏ እነ ዶክተር ጌትነት በቀለ ወደፊት የተሻለ እንዲጠብቁ አድርጓቸዋል። ትልቅ ነገር ነው። እውነት ለመናገር በ40 ደቂቃ ውስጥ ደርሰን ወደ ጉዳይ ምንም ሳይደክመን ወደ ጉዳይ መግባት ይሄ ትልቅ ለውጥ። አሁን ያለው ይሄ አይሮፕላን እንደውም ከዚህ በተሻለ ወደፊት ከዚህ በተሻለም ሰዓት አንሶ ምን መጣበት ሁኔታ እንደሚኖር ያው በመቄት ወለድ ላይ አስባለሁ። አሁን ደግሞ በግብርናው ዘርፍ ያለውን የ25 ዓመት ጉዞ ሊያስቃኘን ከጅማ ተስፋዬ አባተ በቀጥታ መስመር ላይ ይገኛል። ተስፋዬ እንደምንላል። እንግዲህ በተለያዩ ዘርፎች ባለፉት 25 ዓመታት የተካሄዱ ለውጦች እየተተነተኑ ይገኛሉና በተለይ በግብርና ዘርፍስ ያለው እንዴት ይቃኛል የሚለው ነገር ጠቅለል አድርገህ ብትነግረን። አመሰግናለሁ ተመስገን። እንግዲህ አንተም እንደገለጽከው በተለይ የግብርና ምርትና ምርታማነትን በማሳደግ ረገድ በሀገሪቱ ባለፉት 25 ዓመታት በርካታ ተግባራት ተከናውነዋል። በተለይ የግብርና ኤክስቴንሽን የግብርና ልማቱን ከመደገፍ አንጻር በርካታ ስራዎች ናቸው የተሰሩት። አርሶ አደሩ ከኋላ ቀር አስተራረስ ወደ ዘመናዊ አስተራረስ እንዲገባ በማድረግ ረገድም ከፍተኛ ስራዎች እንደተሰሩና በዚህም በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ሞዴል አርሶ አደሮች እንደዚሁም የሀገሪቱም ምርትና ምርታማነት ከጊዜ ወደ ጊዜ በከፍተኛ ሁኔታ ያደገበት ሁኔታ ነው ያለው። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ ጅማ የሚገኘው የቀጥታ ስርጭት በተለያዩ አካባቢዎች በመዘዋወርም የግብርና ምርትና ምርታማነቱ በምን ያህል አድጓል፣ በተለይ ከግንቦት 20 ጋር ተያይዞ ባለፉት 25 ዓመታት ምን አይነት ለውጦች መጡ የሚለውን ለመቃኘት ለተመልካቾቻችን በማድረግ ላይ ነው የምንገኘው። የግብርና ምርትና ምርታማነት በተለይ ባለፉት 25 ዓመታት ምን አይነት ለውጦች መጡ የሚለውን ለማየት ወደ ስፍራው አቅንተን ነበረ። እንግዲህ ይህም ልዩ ወረዳ ባለፉት 25 ዓመታት ራሱን በራሱ ማስተዳደር የጀመረና በዚህም ከፍተኛ ለውጥ ያመጣ ልዩ ወረዳ ነው። ከዚህም አንፃር በይህም ልዩ ወረዳ በነበረን ቆይታ ያየነው በተለይ ከአፈርና ውሃ ጥበቃ ስራ ጋር ተያይዞ በርካታ ውጤቶች መምጣታቸውን አካባቢው አረንጓዴ መላበሱንና በአጠቃላይ አፈርና ውሃ ጥበቃ ስራው ውጤት በጉልህ የሚታይበት ሁኔታ ነው ያየነው። አጠቃላይ አካባቢው አረንጓዴ ለብሷል። ከዚህም በተጨማሪ እነዚህ የለሙት አካባቢዎች ደግሞ ለበርካታ ወጣቶች የስራ እድልን የፈጠሩ መሆናቸውን ለማየት ሞክረናል። ከዚህም በተጨማሪ የልዩ ወረዳው በተለይ በቡና ምርት የሚታወቅ ነው። የልዩ ወረዳው ሁሉም አካባቢዎች ቡና በስፋት የሚመረትባቸው ከዚህም በተጨማሪ በየምክልትና በስፋት
መረቱበት ነው። ከዚህ በተጨማሪ በግብርና ልማቱ በርካታ ውጤቶች ተመዝግበዋል። ባለፉት 25 ዓመታት ተረጂ የነበሩ ቀበሌዎች ተረጂ የነበሩ አርሶ አደሮች በአሁኑ ሰዓት ትርፍ ማምረትና ራሳቸውን መለወጥ ከዚህ የቀጥታ ስርጭት ያሉኝን መረጃዎች በዚህ ያበቃለሁ። የየም ልዩ ወረዳ የሳጃ ላፍተን ቀበሌ አርሶ አደር አባዝናብ አባቡልጉ ባለፉት 25 ዓመታት በግብርና ስራቸው ውጤታማ ከሆኑ የልዩ ወረዳው አርሶ አደሮች አንዱ ናቸው። በፊት ሳር ቤት ጎጆ ሳር ቤት አለው። አሁን ደግሞ ቤት ሰርቻለሁ። ልጆቼ እያስተማርኩ ነው። ሀብትን እያፈራው ነው። ማኪና መግዛት ለወደፊት አላህ ካለ ያሰብኩ ነው። አሁን በፈጠሩት ሀብት በከተማ ለ9 ልጆቻቸው ቤት መገንባታቸውን የሚገልጹት አርሶ አደር አባዝናብ በገጠር ዘመናዊ ኑሮ እየመሩ መሆኑንም በመኖሪያ ቤታቸው ባደረግነው ቅኝት ተረድተናል። ሀብት ያለ ሰው ደርግ ጊዜ ወረሳል። አሁን ደግሞ ኢህአዴግ ከገባ ወዲህ ሽልማት ይሰጣል። ሀብት ያፈራ ሰው መኪና ያገዛ ሰው እስከ ፌደራል ይሸለማል። ከፌደራል እጅ ተሸልማል ነው እንግዲህ ወፍጮ ርቀን ነበር የምናስፈጨው። ምንም ነገር ቤታችን ውስጥ አልነበረንም። አሁን ግን ሁሉም ነገር ተሻሽሏል። ስሩና ኑሯችሁን አሻሽሉ እየተባለ በምክር እንደገፋለን። በአጠቃላይ ኑሯችን ለውጥ አለው። የየም ልዩ ወረዳ ዋና አስተዳዳሪ አቶ ሙሉጌታ ማሞ እንደሚገልጹትም ለረጅም ጊዜያት ተረስቶና ተረግጦ የነበረው የየም ብሔረሰብ አሁን ላይ እኩል ተጠቃሚነቱ ተረጋግጧል። ይህም በተለያዩ ልማቶች እየተገለጸ ነው ብለዋል። አንዳንድ ቀበሌዎቻችን ራሱን ካለመቻል ወደ ተረጅነት ሲገባ የነበረው ህብረተሰብ ራሱን በምግብ እህል ራሱን ከመቻሉ ባሻገር ትርፍ አምርቶ ለገበያ ማቅረብም የቻለበት ከዚህም በርካታ ሞዴሎች ወደፊት የወጡበት ወደ ሌላው ዘርፍም ወደ ኢንዱስትሪውም ወደ አገልግሎት ዘርፍም የመሸጋገር እድልም እየፈጠሩ የመጡበት ሁኔታ ነው ያለው። ራሳችንን በራሳችን ለማልማት እድሉን በማግኘታችን ህዝባችንም ተጠቃሚ ሆነዋል። አሁን ላይ በግብርና ስራቸው ውጤታማ የሆኑት እና አርሶ አደር አባዝናብ ቀጣይ እቅዳቸው በኢንቨስትመንት መሳተፍ ነው። እንግዲህ አላህ ካለ ወደ ኢንቨስትመንት ሊቀይር በጣም ጥረት አለው። አላህ ካለ ያሰብኩ ነው እንጂ እቅዴ ከባልደረባችን ተስፋ አባተ ጋር ከጅማ ቆይታ ላይ ለተፈጠረው የድምጽና የምስል መቆራረጥ ይቅርታ እንጠይቃለን። አሁን የምናልፈው ወደ ቀጣዩ የግንቦት 20 ላይ ያተኮረ ዜና ይሆናል። ከግንቦት 20 ድል በኋላ በተገኙ የልማት ስራዎች ተሳታፊ በመሆናቸው ህብረተሰቡን በይበልጥ ለማገልገል እንደሚረዱ የተለያዩ ድርጅቶች ሰራተኞች ተናገሩ። ማርታ ዘሪሁን ከተለያዩ ምንጮች የተገኙ ዘገባዎችን በሚከተለው መንገድ አጠናቅራቸዋለች። የግንቦት 25ኛ ዓመት በዓል በውይይት ያከበሩት የኢትዮጵያ ምድር ባቡር ኮርፖሬሽን ሰራተኞች በአገሪቱ ከተካሄዱ ልማቶች አንዱ በሆነው የባቡር ትራንስፖርት ዘርፍ ውጤት መምጣቱንና የዚህም አካል በመሆናቸው ህብረተሰቡን ይበልጥ ለማገልገል ዝግጁ መሆናቸውን ተናግረዋል። ግንቦት 20 ማለት ብዙ የፈጠራቸው ነገሮች አሉ። ከዛ ውስጥም አንዱ እኔ የተሳተፍኩበት የአዲስ ፕሮጀክት የባቡር ፕሮጀክት ነው። በዛ ውስጥ በመሳተፌም ደስተኛ ነኝ። የትራንስፖርት እጥረት በጣም በአገራችን ውስጥ በአዲስ አበባ ውስጥ አለ። ዛሬ ላይ ግን የተወሰነ እየተቀረፈ ነው ያለው። ስለዚህ ግንቦት 20 ትልቅ ቦታ አለው። የተሻለ አገልግሎት እየሰጠን ያለ ነው። ወደፊትም በቁርጠኝነት በታማኝነት በንጽህና ይሄን ህብረተሰብ ለማገልገል በቁርጠኝነት ነው እየሰራን ያለ። በተመሳሳይ የኢትዮ ቴሌኮምና የኢትዮጵያ ፖስታ አገልግሎት ድርጅት ሰራተኞችም በዓሉን ለማክበር በሚደረጉ ዝግጅቶች ባለፉት 25 ዓመታት የተሰሩ የልማት ስራዎችን ከማወቅ ባሻገር በዜግነታቸው የሚጠበቅባቸውን ድርሻ እንዲረዱ ያስቻላቸው መሆኑን ተናግረዋል። ዛሬ ለደረስንበት ድልና ሰላም ዲሞክራሲና ልማት ትልቁና ዋናው ነገር የግንቦት 20 በተገኘው ድል ስለሆነ በጣም ደስታ ተሰምቶኝ ምን ሰራን ወደፊትስ ምን ብንሰራ ሀገራችን የተሻለ ደረጃ እናደርሳለን የሚለው ነገር ያየን ነው ማለት ነው። እያንዳንዱ ሰራተኛ በተሰማራበት ተቋም ወይም መስሪያ ቤት የራሱ ድርሻ ተወጥቶ ይሄንን ለውጥ ማስቀጠል እንዳለበት ነው። የስኳር ኮርፖሬሽን ሰራተኞችን በተመሳሳይ በዓሉን በውይይት አክብረዋል። ከየተቋሞቹ እንደደረሰ መረጃ በበዓሉ አከባበር ላይ የየተቋማቱ የስራ ኃላፊዎች ሰራተኞች የተገኘውን ድል በመጠቀም የድርሻቸውን እንዲወጡ ጠይቀዋል።
ከግንቦት 20 በዓል ጋር በተያያዘ በተለይ ከ1983 ግንቦት 20 በኋላ ባለፉት 2 አስርት ዓመታት በአገሪቱ የተለያዩ ዘርፍ ብዙ እንቅስቃሴዎችና እድገቶች መመዝገባቸው ይታወቃል። ይህን ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እየዘገበ ይገኛል። ከዚህም ውጪ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ ተቋማት ማለትም የመገናኛ ብዙሃን ተቋማት በዚህ ጉዳይ ላይ ሰፊ ዘገባዎችን እያቀረቡ ይገኛሉ። ምን እያሉ እንደሆነ ደግሞ ሊነግረን ባልደረባችን ብሩክ ያሬድ እዚህ ተገኝቷል። ብሩክ፣ በአጠቃላይ በሀገር ውስጥ ያሉትም ሆነ እንደዚሁም ደግሞ በዓለም አቀፍ ደረጃ ያሉ የመገናኛ ብዙሃን ተቋማት በአጠቃላይ ባለፉት 25 ዓመታት በኢትዮጵያ ውስጥ ስላለው የእድገት እንቅስቃሴ ምንድነው የዘገቡት? እንግዲህ የሀገር ውስጦቹ በተለያዩ ዜናዎቻችን ላይ የዘገብናቸው ስለሆነ የዛሬ የኔ ትኩረት በዓለም አቀፍ መገናኛ ብዙሃን ላይ ኢትዮጵያን በተመለከተ ምን ወጣ የሚለውን ነው። የመጀመሪያ የምናደርገው ዘ ኒውዮርክ ታይምስ ይዞት የወጣው ዘገባ ነው። ዘ ኒውዮርክ ታይምስ ምንድነው የሚለው የረሃብ ዘመን በኢትዮጵያ አብቅቷል በሚል ርዕስ ነው ይዞት የወጣው። ይህንን የጻፈው አሌክስ ዋል የተሰኘ ጸሐፊ ነው። አሌክስ ዋል እንግዲህ የዓለም አቀፍ የሰላም ፋውንዴሽን ዳይሬክተር ነው። ከዚያ በተጨማሪ ደግሞ ላለፉት 30 ዓመታት በሰብአዊ ቀውስና በረሃብ ዙሪያ ላይ ጥናቶችን ሲያደርግ የቆየ ነው። በተደጋጋሚም ኢትዮጵያ ውስጥ መጥቶ ያውቃል። ከ1977 ጀምሮ እንግዲህ ረሃብ በተነሳባቸው ጊዜያት ሁሉ ወይም ድርቅ በተከሰተባቸው ጊዜያት ሁሉ መጥቶ ነበር። አሁንም ከወራት በፊት እዚህ ኢትዮጵያ ነበር። ብዙ ጊዜ በሚጽፋቸው ጽሁፎች እንደውም የተቃራኒ ሀሳቦችን በማንጸባረቅ የሚታወቅ ነው። አሁን ግን ይህንን ትልቅ ታይትል ወይም ደግሞ የረሃብ ዘመን በኢትዮጵያ አብቅቷል በሚል ርዕሰ ጉዳይ ነው ይዞ የመጣው። የዚህን ርዕሰ ጉዳይ ይዞ ሲመጣ መነሻ ያደረጋቸው የተለያዩ ሀሳቦችን ያነሳል። ቀዳሚ ያደረገው አሁን በ2015 በኢሊኖ ምክንያት የተከሰተውና ባለፉት ወራት የነበረውን ሁኔታ ያስቀምጣል። ይህ ድርቅ ሲከሰት ከባድ የሆነ የምግብ እጥረት ይከሰታል፣ ብዙ ሰዎችም ያልቃሉ የሚል ቅድመ ግምት ነበረ። ይሄ ቅድመ ግምት ግን በተሻለ ፍጥነትና በተሻለ ሁኔታ ነው እዚህ ኢትዮጵያ ውስጥ ማስተካከል የተቻለው። ስለዚህ መንግስት በመደበው 300 ሚሊዮን የአሜሪካ ዶላር በሚደርስ የድንገተኛ አደጋ ድጋፍ ዜጎች ከረሃብ ላይ ሳይደርሱ ድርቅን መቋቋም የሚችሉበት ሁኔታ ተመቻችቷል። ከዚህ በተጨማሪ ደግሞ ለህፃናት ተገቢው የጤና እንክብካቤ እንዲደረግላቸው ተደርጓል። በአሁኑ ለእንስሳትም ሳይቀር ከፍተኛ ድጋፍ በማድረግ የመኖ አቅርቦት እንዲኖር ተደርጓል። ስለዚህ ሀገሪቱ ውጤታማ ሆናለች፣ ረሃብን ማስቆም ችላለች። ድርቅ በተለያየ ጊዜ ሊከሰት ይችላል። የተከሰተው ድርቅ ግን ወደ ረሃብ አድጎ ዜጎችን እንዳይጎዳ በማድረግ ረገድ ኢትዮጵያ ለውጥ አምጥታለች ብሎ ነው የሚያስቀምጠው። ይህንን ሀሳብ በመነሳትም ምን የሚል ሀሳብ ያስቀምጣል? በተለያየ አጋጣሚ ከአየር ንብረት ለውጥ ጋር በተያያዘ ድርቅ ሊከሰት ይችላል። ነገር ግን ድርቅን መቋቋም የሚችል ፖሊሲና ስትራቴጂ ካለ ረሃብ የሚባል ነገር ሊፈጠር አይችልም። ለዚህ ኢትዮጵያ ማሳያ ናት በሚል ነው አሌክስ ጽሁፉን የሚያጠናቅቀው። የሚለውም ነገር ምንድነው? እስከዛሬም በነበረው ሂደት ለካ ለረሃብ ምንጭ የሆነው ድርቁ ሳይሆን የፖለቲካው አለመረጋጋትና የነበረው የስትራቴጂ ውጤታማ አለመሆን ነው። አሁን ግን የተቀረጸው ስትራቴጂ ውጤታማ በመሆኑ እነዚህ አይነት ለውጦች መጥተዋል በሚል ነው የሚያስቀምጠው። ሌላው ቮክስ ሚዲያ የሚሰኘው ድረገጽ ይዞት የወጣው መረጃ ነው። ቮክስ ሚዲያ እንግዲህ ብዙ ጊዜ በጤና ጉዳዮች ላይ የሚወጡ ነገሮችን በማቅረብ ይታወቃል። ቮክስ ሚዲያ አሜሪካ ከኢትዮጵያ ምን መማር ትችላለች፣ በተለይ ደግሞ በምጣኔ ሀብት በዚህ በወሊድ ምጣኔ ላይ በሚል ነው ያወጣው። የዚህ ወሊድ ምጣኔ ላይ ባለፉት 25 ዓመታት በኢትዮጵያ በርካታ ስራዎች ተሰርተዋል። እዚህ ወደ መጨረሻ ላይ እንደምታዩት 40.4% ከ15 ከ49 ያሉ ያገቡ ሴቶች በኢትዮጵያ ውስጥ የወሊድ ምጣኔ መጠቀም ችሏል። ለዚህ ደግሞ ዋነኛ መሰረት የሆነው ኢትዮጵያ የተከተለችው መከላከልን መሰረት ያደረገው የጤና ፖሊሲ ነው ይላል ይሄ ጽሁፍ። ለጤና ፖሊሲው ስራ ላይ ደግሞ የጤና ኤክስቴንሽን ባለሙያዎችን እንዲሰማሩ ማድረግ ትልቅ ለውጥ አምጥቷል። እነዚህ የጤና ኤክስቴንሽን ባለሙያዎች የ10ኛ ክፍል ትምህርትን አጠናቀው በአንድ አመትና ከዚያ በላይ በሆኑ ስልጠናዎች መሰረታዊ የሚባሉ የጤና አጠባበቅ ትምህርቶችን እንዲሁም ደግሞ ቅድመ መከላከል ላይ መሰረት ያደረገውን የኢትዮጵያን የጤና ፖሊሲ በመተግበር ለውጦች እንዲመጣ አድርገዋል። ስለዚህም የዚህ የቤተሰብ ምጣኔ ላይም ውጤት እንዲመጣ እነዚህ የተቀረጸውን ፖሊሲ በማስተግበር እነዚህ የጤና ኤክስቴንሽን ባለሙያዎች ትልቅ ስራ ሰርተዋል። ምክንያቱም በየቤቱ በመድረስ ለውጦች እንዲመጡ አድርገዋል በሚል ነው የሚያስቀምጠው። ስለዚህ ኢትዮጵያ የጤና ኤክስቴንሽን ፖሊሲዋን በአግባቡ ተግባራዊ በማድረጓ ባለፉት 25 ዓመታት ውስጥ ትልቅ ለውጥ አምጥታለች። ስለዚህ ዜጎች በሁሉም መልኩ ያደጉበት ነው በሚል ነው ይህንን መረጃውን የሚያስቀምጠው። በቅርቡ ከአንድ አመት በፊት ዶክተር መንግስቱ አስናቀ የዓለም የህብረተሰብ ጤና ፌዴሬሽን ዳይሬክተር ሆነው የተሾሙት ኢትዮጵያዊ ናቸው። እሳቸውን መሰረት አድርጎ ነው ዘገባውን ያወጣው። እሳቸው ደግሞ ባለፉት 25 ዓመታት ከፓስፋይንደርና ከመንግስት ጋር በመሆን እነዚህ የምጣኔ ሀብት የቤተሰብ ምጣኔ ስራዎች እንዲሰሩ በማድረግ ለውጦች እንዲመጡ በማድረግ የተሻለ ስራ
ሲሰሩ የነበሩ ነበሩ። ስለዚህ ተመስገን እኛ ከምናወራቸው ወይም ደግሞ የሀገር ውስጥ ሚዲያ ከሚያወራቸው በተጨማሪ የመጡት ለውጦች ባለፉት 25 ዓመታት በዓለም አቀፉ መገናኛ ብዙሃን ትልቅ ለውጦች እየመጡ መሆኑን በአሳማኝ ምክንያቶች እያቀረቡ ነው። በተለይ የአሌክስ ዋል ጽሁፍ በጥናት ላይም የተመሰረተ ነው። 25 ዓመታት ሙሉ ለ30 ዓመታት ሙሉ በሰብአዊ ጉዳዮች ወይም በሰብአዊ ቀውስ በረሃብ ዙሪያ ጥናት ሲያደርግ የቆየ ተመራማሪ ነው። ሎጂካሊም ሲያቀርብ የነበረው ድርቅ በምንም ጊዜ ይከሰታል፣ ነገር ግን ድርቅን ወደ ረሃብ እንዳይከሰት በማድረግ የፖሊሲ አማራጮችን በመጠቀም ኢትዮጵያ ተምሳሌ ትሆናለች። ስለዚህ የፖለቲካ ስርዓቶች ከተስተካከሉ፣ መንግስት የሚያስቀምጣቸው ፖሊሲዎች በአግባቡ ከተገበሩ ድርቅ ቢመጣም ረሃብ አይከሰትም። ለዚህ ኢትዮጵያ ማሳያ ናት። የረሃብ ዘመን አብቅቷል በሚል ነው ርዕሱን ይዞ የወጣው። እንግዲህ ተመልካቾቻችን ዝርዝር ጉዳዩን ደግሞ በጣም ብዙ ሰፊ ገጽ ስለሆነ ያለው አሁን በነገርኳችሁ ድረገጾች ላይ ገብታችሁ ማግኘት የምትችሉ ይሆናል። ቮክስ ሚዲያ እና ዘ ኒውዮርክ ታይምስ ላይ የወጡትን ዘገባዎች ማየት ትችላላችሁ። ለአሁኑ ይበቃናል። ተመስገን ብሩክ፣ ለሰጠህን ማብራሪያ በጣም አመሰግናለሁ። መልካም የሥራ ጊዜ ይሆንልህ። ከኢቢሲ በቀጥታ የተላለፈ የሚገኘው የ7 ሰዓቱ ዜና አሁንም እንደቀጠለ ነው። ግንቦት 20 ላይ ትኩረታችንን አድርገናል። ቀደምት የዩኒቨርሲቲ ተማሪዎች ያነሷቸው ጥያቄዎች በግንቦት 20 ምላሽ ማግኘታቸውን የአዲስ አበባ ዩኒቨርሲቲ ማህበረሰብ ገለጸ። በአገሪቱ የከፍተኛ ትምህርት ተቋማት ተስፋፉ ቢሆንም በትምህርት ጥራት ረገድ መንግስት ትኩረት ሊያደርግ ይገባልም ብለዋል። የዩኒቨርሲቲው ማህበረሰብ 25ኛውን ዓመት የግንቦት 20 የድል በዓል አክብሯል። ደምስ መኩሪያው ዝርዝር ዘገባ አለው። የአዲስ አበባ ዩኒቨርሲቲ በ1960ዎቹ አጋማሽ መሬት ላራሹና ህዝባዊ መንግስት ይመስረት የሚሉ ጥያቄዎችን አንግበው ከታገሉ ተማሪዎች ጀምሮ አምባገነኑ የደርግ ስርዓት እንዲገረሰስ በግንባር ቀደምትነት እስከ ተፋለሙት ተማሪዎች ድረስ አፍርቷል። ይህ በሀገሪቱ የፖለቲካ ስርዓት ጉልህ ድርሻ የተጫወቱ ተማሪዎችን ያፈራው ተቋም 25ኛውን ዓመት የግንቦት 20 የድል በዓልን በደማቅ ሁኔታ አክብሯል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር አድማሱ ጸጋዬ ባለፉት 25 ዓመታት በትምህርት ዘርፉ በተለይም በከፍተኛ ትምህርት ተቋማት ተደራሽነት ረገድ መሰረታዊ ለውጥ መምጣቱን ገልጸዋል። ተቋማቱ በችግር ፈቺ የጥናትና ምርምር ስራዎች ላይ በማተኮር በግንቦት የተገኙ ፍሬዎችን ለማጎልበት መስራት እንዳለባቸውም ዶክተር አድማሱ ተናግረዋል። በአፍሪካ ውስጥ 16 የምርምር ዩኒቨርሲቲ መሆን ይችላሉ ተብሎ የተመረጡ ዩኒቨርሲቲዎች ውስጥ አዲስ አበባ ዩኒቨርሲቲ አለበት። ስለዚህ የምርምር ዩኒቨርሲቲ ለመሆን ወደፊት ከኢንዱስትሪው ጋራ ከባለድርሻ አካላት ጋራ በጋራ እየሰራን የራሳችንን አስተዋጽኦ ለሀገር እድገት ማድረግ መቻል አለብን። አስተያየታቸውን ለኢቢሲ የሰጡ ተማሪዎች የቀድሞቹ የዩኒቨርሲቲው ተማሪዎች ያነሷቸው ጥያቄዎች ምላሽ ማግኘታቸውን ገልጸው በትምህርት ዘርፉ ባለፉት ዓመታት የመጣውን ለውጥ አብራርተዋል። ተማሪዎቹ መሬት ላራሹ የሚለው ጥያቄያቸው ከንጉሱ ስርዓት ጀምሮ ከዛም በኋላ የደርግን አስከፊና ጨቋኝ የሆነው ስርዓት ለመታገል በሚያደርጉት ጥረት ውስጥ አዲስ አበባ ዩኒቨርሲቲ እንደ ተቋምም እንደ ተማሪነትም ቀዳሚ የሆነ ስፍራ አለው። ደርግ ለራሱ ፕሮፓጋንዳ ለራሱ የፖለቲካል ትርፍ የተማሪዎችን ጥያቄ ኮንሱም ያደረገበት ሁኔታ ነው የነበረው። ከዛ በኋላ የተማሪዎቹ ትግል አላበቃም። ከፍተኛ ትግል ደም አፋሳሽ ትግል ካደረጉ በኋላ አሁን ያለንበትን ሰላማዊ ዴሞክራሲያዊ መብቶች የተከበሩባትን ሀገር ለመመስረት ችለናል ማለት ነው። እኔ አሁን ትምህርት ቤት መጥቼ በደንብ አድርጌ መማር መብት ሆነ። ከዛ ደግሞ ፍሪደም በቃ ነጻነት አለው። ምንም እንኳን ከትምህርት ተደራሽነት አንጻር ባለፉት 2 አስርት ዓመታት ለውጦች የመጡ ቢሆንም አሁንም ግን በዘርፉ ያሉ ችግሮችን ለመቅረፍ በትኩረት ሊሰራ እንደሚገባ ተማሪዎቹ ተናግረዋል። ትልቁን ሚና ልንወስድ የሚገባ እኛ ተማሪዎች ነን። ከዛ ባሻገር ግን ባለድርሻ አካላት ሌሎችም ከመንግስትም ሊሆን ይችላል ከትምህርት ሚኒስቴር ከሌሎችም አካላት ጋር ሊሰራ በጣምራ ሊሰራ ይገባል። የጥራቱ ጉዳይ የመምህራን አቅም ግንባታም ወሳኝ ቦታ ያለው ይመስለኛል። ባለፉት 25 ዓመታት የልማታዊ ዲሞክራሲ አቅጣጫን በመከተል በሰላምና በዲሞክራሲ ዙሪያ የተረጋጋ ህብረተሰብ መገንባት እንደሚቻል የታየበት መሆኑን የገንዘብና ኢኮኖሚ ትብብር ሚኒስቴር ገለጸ። በተያያዘ ባለፉት 25 ዓመታት የየብስ የውሃና የአየር ትራንስፖርት መሰረተ ልማት መስፋፋቱን የትራንስፖርት ሚኒስቴር አስታውቋል። አማረ ተመስገን ዝርዝሩን አዘጋጅቷል። ባለፉት 25 ዓመታት በእድገት የሚገሰግስ መሰረተ ሰፊ ህብረተሰብን መገንባት እንደሚቻል የታየበት መሆኑን የገንዘብና ኢኮኖሚ ትብብር ሚኒስቴር ገልጿል። የሚኒስቴሩና የሚኒስቴሩ ተጠሪ ተቋማት ሰራተኞች 25ኛውን የግንቦት 20 የብር ኢዮቤልዩ በዓል በተለያዩ ዝግጅቶች አክብረዋል። ሚኒስትሩ አቶ አብዱልአዚዝ መሐመድ እንደገለጹት ሁለተኛውን የእድገትና የትራንስፎርሜሽን እቅድ በማሳካት በግንቦት 20 ድል የተጀመረውን የምጣኔ ሀብት እድገት ማስቀጠል ይገባል። የበዓሉ ተሳታፊዎች በበኩላቸው በግንቦት 20 ድል የተጀመረው ልማት ህብረተሰቡን ያሳተፈና ተጠቃሚ ያደረገ ነው
ነው ብለዋል። ሃይማኖት እኩልነት ነጻነትን ሰጥቷል። ይችን ሀገር ሊረከቡ የሚችሉትን ሰዎች ትውልዶች በዚህ ትውልድ ላይ ተረማምደው የተሻለ ህይወት እንዲኖሩ የሚደረግበትን ጊዜ የተመሰረተበት ስለሆነ በጣም እናከብረዋለን። በተያያዘም የትራንስፖርት ሚኒስቴር ባለፉት 25 ዓመታት የየብስ የውሃና የአየር ትራንስፖርት መሰረተ ልማትን ከማስፋፋት አንጻር በርካታ ስራዎችና ስኬቶች መመዝገባቸውን ገልጿል። የሚኒስቴሩ ሰራተኞች የግንቦት 20 የብር ኢዮቤልዩ በዓል በተለያዩ ዝግጅቶች አክብረዋል። ሚኒስትር ዴኤታው አቶ አብዲሳ ያደታ ከ110,000 ኪሎ ሜትር በላይ መንገድና ዘመናዊ የአየር ትራንስፖርት ባለቤት መሆን መቻሉን ተናግረዋል። በበዓሉ ላይ የተሳተፉ የሚኒስቴር መስሪያ ቤቱ ሰራተኞች በበኩላቸው በግንቦት 20 በትራንስፖርት ዘርፉ የተገኘው ውጤት ለሀገሪቱ ኢኮኖሚ እድገት ከፍተኛ ሚና ተጫውቷል ብለዋል። በፊት የነበረውና አሁን ያን ስናነጻጽር የመንገድ ዘርፉ በሀገሪቷ ውስጥ ያለውን እያንዳንዱን የኢኮኖሚ ሴክተር ወይም የኢኮኖሚ አቅጣጫ ያለበትን ክልል በማገናኘት ትልቅ ለውጥ አምጥቷል። በቁርጠኝነት እንግዲህ የሚታዩትን የመልካም አስተዳደር ችግሮች እኛ ፈጻሚ ባለሙያዎችም የበላይ አመራሩ በቁርጠኝነት እየታገለ እየቀረፈ ካለንን አጠናክሮ እንዲቀጥል ማድረግ ነው። የአዲስ አበባ ሴቶችም የግንቦት 20 በዓልን ባከበሩበት ወቅት ባለፉት 25 ዓመታት በትምህርት በጤናና በሌሎችም ልማቶች ሴቶች ግንባር ቀደም ተጠቃሚ መሆናቸውን ተናግረዋል። ይሄ ኮንዶሚኒየም ቤት ባለመብት የሆነችው ዛሬ መሬት ባለ ካርታ ነች። የባንክ ቡክ ደብተሯ ድሮ ሴት የባንክ ቡክ ደብተር የላትም። ዛሬ ግን የባንክ ቡክ ደብተር ተጠቃሚ ሆነችው። በዚህ በ25 ዓመት ውስጥ የተገኘ ለውጥ ነው። ሴት ከቤት ወጣ ወይ ደግሞ ከማጀት ወጣ አደባባይ ወጣ ሰርታ የራሷን ነገር ፈጥራ መኖር አትችልም ነበር። ይሄ ሁሉ የግንቦት 20 ፍሬ ነው። ተምራ ትምህርቷን አሻሽላ ወደ አመራር መድረክ የመጣችበት ነገር አለ። እንደገና ደግሞ አቅም የሌላቸው ወይ ትምህርት ምድል የሌላቸው ደግሞ ተደራጅተው የራሳቸውን ገቢ ያሳደጉበት ሁኔታ አለ። ትላንትና ሴቶች የበታች ነበርን ማለት ለወንዶች የበታች ሆነን ተገዢ ነበርን። ዛሬ ግን ግንቦት 20 ያመጣልን ደስታ ወተን እንድንሰራ ወተን እንድንነጋገር በአደባባይ እንድንወጣ አድርጎናል። ከ1983 በፊት የነበረው የትግራይ ህዝብ የ17 ዓመታት የትጥቅ ትግል ታሪክን በአግባቡ ለመሰነድ የሚያስችል አስፈላጊው ቅድመ ዝግጅት መጠናቁን የትጥቅ ትግል ታሪክ ዝግጅት ቦርድ አስታወቀ። የትጥቅ ትግሉ ታሪክ በሚገባ ከተጻፈ ለብዙ ተማሪዎች ግብዓት መሆን እንደሚችልም ነው የተገለጸው። በሪው ላይ ከመቀለ ዝርዝር አለው። ህዝባዊ ወያነ ሓርነት ትግራይ ከሌሎች እህት ድርጅቶች ጋር በመሆን በ1983 ዓ.ም ግንቦት 20 አዲስ አበባን ሲቆጣጠር ከ1967 ዓ.ም እስከ 1983 ዓ.ም ባካሄዳቸው የ17 ዓመታት የትጥቅ ትግል ጊዜ ከ60 ሺህ በላይ መስዋዕት ሆነዋል። ከ100 ሺህ በላይ ደግሞ አካላቸውን ገድለዋል። ታዲያ የትግሉን ታሪክ በሚመጥን መልኩ እንዳልተጻፈ ብዙዎችን ይስማማሉ። አቶ ዲናር አማረ በመቀለ ዩኒቨርሲቲ የታሪክ ተመራማሪ ናቸው። ኦፍኮርስ ጥሩ ጥረቶች አሉ። በቅርብ ጊዜ በብዛት በትግራይ ህዝብ ታሪክ ላይ ያተኮሩ ከተለያዩ አቅጣጫዎች የተጻፉ መጻሕፍቶች አሉ። እርግጥ የራሳቸው የሆነ ድክመቶች ቢኖሯቸው ማለት ነው። ስለዚህ አሁን ጊዜ ወስደህ ኦልሞስት እንግዲህ የትጥቅ ትግሉ ከተጠናቀቀ 5 ዓመት አድርጓል። ስለዚህ አሁን በሰከነ መንገድ ሁኔታ አሁን የሚጻፍበት ሁኔታ የተሻለ ነው ብዬ ነው የማስበው። የህዝባዊ ወያነ ሓርነት ትግራይ የ17 ዓመታት የትጥቅ ትግል ታሪክ ለማጻፍ በከፍተኛ የድርጅቱ አመራሮች የሚመሩ 5 ኮሚቴዎችን ተዋቅሮ ወደ ስራ ለመግባት ቅድመ ዝግጅት ተጠናቋል። የድርጅቱን ታሪክ ለመሰነድ በተቋቋመው ቦርድ የህዝብ አደረጃጀት ኮሚቴ ሰብሳቢ አቶ ጸጋይ በርሄ ይናገራሉ። የህወሓት ማዕከላዊ ኮሚቴ ከወሰነም ቀደም ብሎ ቢሆንም አሁን ግን የህወሓት ፖሊት ቢሮ ቦርድ አቋቁሞ ያ ቦርድ ብጻይ ጓድ አባይ ፀሐዬ ይመራዋል። በዚሁም ንኡሳን ኮሚቴዎች አሉ። እነዛ ንኡሳን ኮሚቴዎች ታሪኩን ለመጻፍ እና ሰነዶችም ለማቀናበር ይመቻሉ በተባሉ 5 ኮሚቴዎች አሉ። በተዋቀሩት ኮሚቴዎች ከድርጅቱ ከፍተኛ አመራሮች በተጨማሪ የዩኒቨርሲቲ ምሁራንና የታሪክ ተመራማሪዎች በአባልነት ያቀፈ መሆኑንም አቶ ጸጋይ ገልጸዋል። ታሪኩ እውነታንና ሚዛናዊነትን ጠብቆ ወደ ቀጣይ ትውልድ እንዲሸጋገርም ይደረጋል ብለዋል። ሁሉም በትግሉ ወቅት የነበሩ ዶኩመንቶች በሙሉ በነበረበት ሁኔታ አሁን ባለንበት አሁን በመናየው አሁን በሚሰማን ሳይሆን እዛን ጊዜ በነበረበት እና በዛን ጊዜ በተጻፉበት ሁኔታ እነሱ መሰረት ተደርጎ በትግሉ ወቅት የነበሩ ትግሉን በሚገባ የሚያውቁ ሰዎችም በተሟላ መንገድ የሚሳተፉበት
አብዛኛው ህዝቡ የኔ ታሪክ ነው የሚልበት ስለዚህ በጣም አሳታፊ የሆነ ሰፊ ተሳትፎ ያለበት የታሪክ አጻጻፊ ሆን ነው የተባለ አቅጣጫው ለታሪኩ ስነዳ ህዝቡ ከ2 ብር ጀምሮ እስከ 10 ሺህ ብር እንዲያዋጣ ጥሪያቸውን ያቀረቡት አቶ ጸጋይ በርሀ የህወሓት ማዕከላዊ ኮሚቴ አባላት የወር ደመወዛቸውን ለመስጠት መወሰናቸውንም ተናግረዋል። ታሪኩ ተጽፎ ሲያልቅ በትግርኛ በአማርኛ እንዲሁም በእንግሊዝኛ ቋንቋዎች ለማሳተም መወሰኑንም አቶ ጸጋይ በርሀ ገልጸዋል። በመቀሌ ዩኒቨርሲቲ የታሪክ መምህር የሆኑት አቶ ዲናር አማረ የትግራይ ህዝብ የ17 ዓመታት የትጥቅ ትግል ታሪክ በሚገባ ከተጻፈ ለዓለም አቀፍ የታሪክ ተመራማሪዎች ጭምር ግብአት ሊሆን ይችላል ይላሉ። ለምሳሌ የናፖሊዮንን ታሪክ ስናይ ናፖሊዮን ቦናፓርት ታሪክ አንድ ጊዜ ነው ግን በብዙ መቶዎች የሚቆጠሩ መጽሐፍቶች ነው በየጀነሬሽን በተለያዩ ጊዜያቶች የሚወጡ አሁንም ስለ ህዝባዊ ወያኔ ሓርነት ትግራይና የትግራይ ህዝብ የትጥቅ ትግል ብዙ መጽሐፍቶች ሊወጡ ይችላሉ። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ በሪሁሊ ላይ መቀለም። የደቡብ ኮሪያ ፕሬዝዳንት ፓርክ ጊንሄይ በአዲስ አበባ ቆይታ ያደረጉ ነው የሚገኙት። እንግዲህ በዛሬው ዕለት ደግሞ ፕሬዝዳንቷ አፍሪካ ህብረት ተገኝተው ንግግርም አድርገዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን አማኑኤል ገብረመድህን እዚህ ስቱዲዮ ይገኛል። ከሱ ጋር የተወሰነ ቆይታ አደርጋለሁ። አማኑኤል እንደምን ውለሃል? እንግዲህ የደቡብ ኮሪያ ፕሬዝዳንት በዛሬው ዕለት የአፍሪካ ህብረት ንግግር አድርገዋልና በአጠቃላይ የህብረቱ ኮሚሽነር ሊቀመንበር ዶክተር ድላሚኒ ዙማም እንደዚሁ ንግግር እንዳደረጉ ነው የሚታወቀው። በአጠቃላይ የንግግራቸው ማጠንጠኛ ምን ነበር? እሺ ቀደም ብለን እንደገለጽከው እንግዲህ ተመስገን የደቡብ ኮሪያ ፕሬዝዳንት እዚህ ኢትዮጵያ ጉብኝት እያደረጉ ይገኛል። የዚህ ፕሮግራማቸው አንዱ አካል በሆነው ዛሬ እንግዲህ አፍሪካ ህብረት ሄድኳርተር የተገኙት የንግግራቸው ዋና ማጠንጠኛ እንግዲህ ደቡብ ኮሪያ በፈጣን እድገት ላይ የምትገኝ ሀገር መሆኗን እናውቃለን። ስለዚህም ዛሬ የተናገሩት ምንድነው ደቡብ ኮሪያ የዛሬ 50-60 ዓመት የት ነበረች አሁን የት ናት አሁን የደረሰችበት እድገት ዋና ሚስጥሮችስ ምንድናቸው በሂደት አፍሪካውያን ከዚህ ምን ሊማሩ ይገባል እንዲሁም ደቡብ ኮሪያ ካሁን በኋላ ለአፍሪካ ሚኖራትን አስተዋጽኦ በምን መልኩ ይሆናል ሚል ያስቀመጡበት መድረክ ነው የነበረው። በዚህ መድረክ እንግዲህ ቀድመው ንግግር ያሰሙት የአፍሪካ ህብረት ኮሚሽነሯ ዶክተር ዲላሚኒ ዙማ ናቸው። ዶክተር ዲላሚኒ ዙማ በመክፈቻቸው የደቡብ ኮሪያና አጠቃላይ የአፍሪካን እድገት ነበር ለማነጻጸር የመቆረጥ እንደሚታወቀው ደቡብ ኮሪያ ነጻነቷን ያገኘችው በ1960ዎቹ ነው። አፍሪካን አብዛኞቹ የአፍሪካ ሀገራትም እንዲሁ አሁን የደቡብ ኮሪያ እድገትና የአፍሪካን እድገት ሲያነጻጽሩ በጣም ልዩነት እንዳለው ነው። ስለዚህም አፍሪካውያን ከደቡብ ኮሪያውያን ብዙ የሚማሩት ነገር እንዳለባቸው ከደቡብ ኮሪያን ጨምሮ ሌሎች እነዚህ ኤዥያን ታይገር የምንላቸው ብዙ ትምህርት ሊወስዱ እንደሚችሉ ነበር የገለጹላቸው። እንደሚታወቁ እንግዲህ አፍሪካውያን የ50 ዓመት እቅድ አቅደዋል 2063 ምንለው ማለት ነው የተዋሃደች የበለጸገችና ሰላም የሰፈነበት አፍሪካ ለመፍጠር በዚህ አፍሪካውያን ለሚያደርጉት ጥረት እንግዲህ ደቡብ ኮሪያ አስፈላጊውን ድጋፍ እንድታደርግም ጥሪ አቅርበዋል። በዚህ ላይ ኢትዮጵያን እንዳብነት አንስተዋል ዶክተር ዲላሚኒ ዙማ ኢትዮጵያ አሁን በአፍሪካ ውስጥ ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት አንዷ መሆኗን ጠቅሷል። በተለይም ለትምህርቱ ዘርፍ ለሳይንስና ቴክኖሎጂ የሰጠችውን ትኩረት በዚህም ደቡብ ኮሪያ በዚህ ላይ ያላትን ልምድ ለኢትዮጵያም ሆነ ሌሎች አፍሪካ ሀገራትን እንድታካፍልና እንድታጋራ እንዲሁም እንድታግዝ ነበር እየጠየቋቸው። ፕሬዝዳንቷስ ምን ነበር? የፕሬዝዳንቷ ምላሽ እንግዲህ እንዳልኩ ኮሪያ ከየት ተነስታ አሁን የት ናት በሂደት ከአፍሪካውያን ጋር እንዴት ትሰራለች የሚለውን ነገር አስቀምጠዋል። እስቲ ትንሽ ከምስሉ የእሳቸውን ነገር በተመለከተ ሰምተን እንመለስና Just half a century ago, Korea remained plagued by starvation and despair. Nonetheless, the Korean people refused to let go of their dreams and hopes, and with unflinching conviction, delivered a miracle on the እንግዲህ ከንግራቸው እንዳዳመጥ ነው ፕሬዚደንት ፓርክ ምንድነው ያሉት የዛሬ 65 ዓመት ደቡብ ኮሪያ በረሃብ ከፍተኛ ችግር የተጠቃች ሀገር እንደነበረች ነው። ይሁን እንጂ ደቡብ ኮሪያውያን ይህን ድህነት ለመቀበል ስላልፈለጉ ከድህነት ለመላቀቅ ባደረጉት ጥረት እንዲሁም ከሌሎች ዓለም አቀፍ ማህበረሰብ ጋር አሁን ደቡብ ኮሪያ ያሉበት ደረጃ ለመድረስ ችለዋል። ደቡብ ኮሪያ ከፍተኛ የኢኮኖሚ እድገት ማስመዝገብ ችላለች ብለዋል። ስለዚህም አፍሪካውያን ከዚህ ከዘላቂ የልማት ግቦችን ለማሳካት እንዲሁም በሚቀጥሉት 50 ዓመታት ላቀደቻቸው ግቦች በምታደርገው
ጥረት አፍሪካውያን ተባብረው ከሰሩ ከድህነት የማይወጡበት ምክንያት እንደሌለ ነው የጠቀሱት። በዚህም ደቡብ ኮሪያ አስፈላጊ ድጋፍ እንደምታደርግ ነበር ጠቅላላ አድርገው ለማስቀመጥ የሞከሩት። ይህ ታሪካዊ ግዴታም ጭምር ብለው አስቀምጠዋል። እዚህ ጋር እንግዲህ እንደሚታወቀው ኢትዮጵያ ቀደም ሲል ለደቡብ ኮሪያውያን ነጻነትና ዴሞክራሲ ያበረከተችው አስተዋጽኦ አለ። ስለዚህ ይህም ለኢትዮጵያም ሆነ ለመላ አፍሪካውያን በሂደት ከአፍሪካ ጎን እንደሚቆሙ ይህን አስቀምጠዋል። እንግዲህ መልካም አማኑኤል ገብረመድህን ለሰጠ ማብራሪያ በጣም አመሰግናለሁ። የሞትኩ ሰው ነኝ የሌለው ሰው ነኝ ምንም አይነት ቦታ ላይ ብገኝ እርምጃ ተወስዷል የለውም። ሞት ማለት በጣም ቀላሉ ነገር ነው። ገሎ የሞቱንም አስከሬን የሚያሰቃይ አይነት አድርጌ ነው የማየው። ከጣሊያን ጊዜ በኋላ በዚህ ጊዜ ነው የተማረ ትውልድ የጠፋው። ይህን ታሪክ ማውራት ማንፈልገው ያሳፍረናል። እኛ ተረፈን ብዙዎቹ ሄዱ። በጣም ሱሱ የሆነ ውጊያ ነበር የተካሄደው። እናጠቃለን፣ ቦታ እንቆጣጠራለን። እንደገና በተማጣት እኛን ያስለቀናል። እንደገና እናስለቅቃለን። የዕለቱ የኢቢሲ የ7 ሰዓትን ዜና በዚሁ አጠናቀን። ተመስገን በየነ ነኝ። ብሩህ ቀን።